ላድርግና ይታያል። ፓወርፖይንት ይታያል። እየመጣ ነው። ኦኬ ይታያል። አሁን ፉል ስክሪን አዎ አዎ ይታያል። ይታያል። ድምጼስ ለውጥ አለው? ይሰማል? አሁን ይሻላል። አዎ ይሰማል። ጥሩ። እሺ እንደምን አመሻችሁ። ጌታ ይመስገን። እግዚአብሔር ሰላም ናት። ይመስገን። እሺ ሌክቸር ቱ ዛሬ ማቴማቲክስ ሌክቸር ቱ እንጀምራለን። ሶ እዚህ ጋር ነው ያቆምነው ባለፈው እንደምታስታውሱት ግሬተስት ኮመን ፋክተርን እንዴት እንደምንሰራ አይተን ያቆምነው። ዛሬ ከሊስት ኮመን ማልቲፕል እንቀጥላለን ማለት ነው። ሊስት ኮመን ማልቲፕል ሶ ዊ ሃቭ አ ዴፊኒሽን for any two natural numbers a and b, the least common multiple of a and b denoted by LCM in the bracket two numbers. A is the smallest multiple of both a and b. ሁለት ቁጥሮች a እና b ቢኖሩ የነዚህ የሁለቱ ቁጥሮች ሊስት ኮመን ማልቲፕል ማለት የትንሹ ለሁለቱም ማልቲፕል የሆነ ግን ትንሹ ቁጥር ነው። ትንሹ ቁጥር ነው። ባለፈው ግሬተስት ኮመን ፋክተርን ስናወራ ለሁለት ወይም ከሁለት በላይ ለሆኑ ቁጥሮች ግሬተስት ኮመን ፋክተር ማለት ኮመን ፋክተርስ ሆነው ከኮመን ፋክተሮቹ ማይክ ኦፍ አርግ ፕሊዝ። ኢሳያስ ኧረ ሚውት አድርጉ። ኢሳያስ ሚውት። የስሞለስት ማልቲፕል ኦፍ የሁለቱ ቁጥሮች ትንሹ ማልቲፕል የሚባለው ቁጥር ይሆናል ማለት ነው። ሌትስ ሲ ዲስ ኤግዛምፕል which is about least common multiple. Find the least common multiple of 2 and 3. That is the LCM of 2 and 3. So የዚህ የሁለት እና የሶስት ሊስት ኮመን ማልቲፕላቸውን ፈልጉ ነው የሚለው ኤግዛምፕሉ። ሶ እዚህ ጋር ምን እናደርጋለን? ባለፈው ለግሬተስት ኮመን ፋክተር በሰራ ነው መንገድ ለሱ ምን እንሰራለን? ማልቲፕሎችን። በዚህ ኬዝ በሊስት ኮመን ማልቲፕል ጊዜ ማልቲፕሎችን ነው የምንሰራው ምን ዘረዝረው ማለት ነው። ከነዛ ማልቲፕሎች ትልቁ ትንሹ ቁጥር ስሞለስት ትንሹ ቁጥር ምንድነው ማለት ነው? ሊስት ኮመን ማልቲፕል ነው ማለት ነው። ለምሳሌ የሁለትን እና ሶስትን ብንሰራ የሁለት ማልቲፕሎች እነማን ናቸው? ሁለት ራሱ፣ አራት፣ ስድስት፣ ስምንት፣ 10 እያለ ይሄዳል አይደለ? 12 በሁለት በሁለት እየጨመረ ይሄዳል አይደል? የሶስትንም ብንሰራ ሶስት ራሱ አለ፣ 6፣ 9፣ 12 እያለ ይሄዳል አይደለ? መልቲፕሎችን ብንሰራ ይሰማል? ድምጼ ይሰማል? አዎ ይሰማል። ኦኬ ሶ እንደዚህ ከዘረዘርን በኋላ አሁን ኮመን ማን አለ? ለሁለቱም ቁጥሮች ኮመን መልቲፕል የሆኑት እነማን ናቸው? ሁለት የጋራ አይደለም። ስለዚህ 6 ነው አይደል? እዚህ ጋር ያለ 6 አለ፣ 12 አለ። እንዲህ ብንቀጥል ያው 18ም ይኖራል ለሁለቱም ለሶስትም ማለት ነው አይደለ? ስለዚህ አሁን ኮመን መልቲፕል አሁን 6፣ 12፣ 18 እንደዚህ እያለ ይሄዳል አይደል? አሁን ከነዚህ ኮመን መልቲፕሎች ትንሹ ማን ነው? ስሞለስት መልቲፕል ስለሚል ማለት ነው። ትንሹ ማን ነው? ስድስት ነው። ስድስት ነው አይደል? የሚሆነው therefore ያ 6 ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት የሁለቱንም ቁጥሮች የሁለት ፋክተሮች ናቸው እነኚህ ማልቲፕሎች ማልቲፕሎች ናቸው። የሶስት ደግሞ እነኚህ ናቸው። ሶ these are the multiples of 3. hence 6, 12, 8 and etc are common multiples of 2 and 3. the least number from the common multiple is 6 ማለት ነው። ስለዚህ the least common multiple of 2 and 3 ማን ይሆናል ማለት ነው? 6 ይሆናል ማለት ነው። ያው ትንሹ የጋራ ብዜት የሚባለው ማለት ነው። least common multiple. example 2 ሌላ example find the least common multiple of 6 and 9.
የስድስት እና የዘጠኝን ሊስት ኮመን መልቲፕል ተጠይቀናል። እንዴት ነው የምንሰራው? ያው ተመሳሳይ ስቴፕ ነው የምንከተለው አይደል? የስድስትን ፋክተሮች እንዘረዝራለን። 6 ራሱ 12 18 እያለ ይሄዳል አይደል? 24 እንዲህ እያለ ይሄዳል። እዚህ ተሰርቷል ኦልሬዲ፣ ደግሞ መጽሐፍ አያስፈልግም። 6 12 18 30 20 30 24 30 36 እያለ ይሄዳል የስድስት መልቲፕሎች። የዘጠኝንም ስንዘረዝር 9 18 27 36 45 እያለ ይሄዳል አይደል? these are the multiples of 9 therefore ኮመን የሆኑት እነማን ናቸው? እዚህ 18 አለ። ሌላው በዚህ ከተዘረዘሩት ቁጥሮች 36 አለ። እዚህ ያው ብንቀጥል እዚህም ጋር አሁን የዘጠኝን ብንቀጥል የሁለቱንም ብንቀጥል 54ም ኮመን መልቲፕላቸው ነው። አሁን ከነኚህ ቁጥሮች which number is the smallest? ከጋራ ኮመን መልቲፕል ከሆኑት which number is the smallest? 18 right? 18 is the smallest number ማለት። ስለዚህ ምንድነው the least number from the common multiples is 18 ማለት ነው። therefore the least common multiple 18 ይሆናል ማለት ነው። ኤግዛምፕል 3 በፋክቶራይዜሽን ሜተድ እናያለን። ይሄው ያው ሊስት ኮመን መልቲፕል ነው፣ ግን በአሰራሩ በፋክቶራይዜሽን በሚባለው ፋክተር አውት በማድረግ ማለት ነው። ሶ ኤግዛምፕል 3 5 ቴዎድሮስ አሁን ነው የጠየቀኝ ያለው ነው የቆየ ቴክስት ፔጅ መጽሐፉ ላይ አላወኩም። ፔጁ ግን ያው 36 ሊሆን ይችላል። ያው ሴኩዌንሻሊ ነው እንትን ያልኩት። ፔጅ ምንም 37 ነው። ጥሩ። ስለዚህ እዚህ ጋር ያለውን ተከታተሉ። መጽሐፍ እንደ ማጠናከሪያ ታነባላችሁ በኋላ። አሁን ይሄን ተከታተሉ። ያው መጽሐፍ ስለሆነ ይሄ ራሱ ከመጽሐፍ ነው ቀጥታ እንትን ያልኩት። ስለዚህ ይሄን ተከታተሉ። ሶ find the least common multiple of 3 5 7 የሶስት የአምስት የሰባትን ሊስት ኮመን መልቲፕል በፋክቶራይዜሽን ሜተድ ዲተርማይን አድርጉ ነው የሚለው። ሶ ምን እናደርግ? አሁን እነኚህ ቁጥሮች አያችኋቸው? ምን አይነት ቁጥሮች ናቸው እነኚህ ቁጥሮች? 3 5 7 what are these numbers? odd numbers ፕራይም ነምበርስ አይደል? ፕራይም ናቸው አይደለ? ፕራይም ማለት ባለፈው ዲፋይን አድርገናል። ፕራይም ነምበርስ had only two factors. that have only two factors, one and the number itself ማለት ነው። ስለዚህ ፕራይም ነምበሮች ከዚህም በኋላ ላለው የፕራይም ነምበሮች ሊስት ኮመን ማልቲፕል ለማግኘት ቀጥታ ቁጥሮችን ማባዛት ነው። ነምበሮቹ ፕራይም ከሆኑ ሊስት ኮመን ማልቲፕላቸው ማለት ነው። so 3 5 and 7 are prime numbers. taking the product of these prime numbers gives us ቀጥታ ነው የምናባዛው። ቁጥሮቹን ታያቸዋላችሁ። ፕራይም ከሆኑ ቀጥታ ማባዛት ነው። ምክንያቱም የጋራ የሚሆኑ ቁጥሮች አይኖሯቸውም ማለት ነው። ኦልሬዲ መልቲፕላቸው አንድ እና ራሳቸው ብቻ ስለሆኑ፣ ስለዚህ ምንድነው ዳይሬክትሊ ማባዛት ማለት ነው። ኢቨን ሲሆኑ ግን ፋክቶራይዝ እናደርጋለን። አሁን ይህን ኤግዛምፕል እኔ ኤግዛምፕል 4 find the least common multiple of 8 10 and 16 using factorization method። አሁን ሜተድ ስፔሲፊክ አድርጎ ከጠየቀ በማንኛውም መንገድ መስራት ትችላላችሁ፣ ግን ስፔሲፊካሊ በዚህ ሜተድ ከተባላችሁ በዛው ሜተድ ነው መስራት የሚጠየው። ኢንስትራክሽን ማክበርም አለባችሁ። ሶ find the least common multiple of 8 10 and 16 this time ምን እናደርጋለን? ሶሉሽን so we write each of these numbers as a prime factorization። ለምሳሌ 8 ማለት 8ን ስንሰራ 2 the power of 3 ማለት ነው አይደል? 2 ያ ማለት 2 ሲባዛ 2 ሲባዛ 2 ማለት ነው አይደለ? 10 ማለት ማን 2 ሲባዛ በ5 ነው አይደል? ይሄ ይሆናል። 16 ማለት 2 the power of 4 ነው አይደለ? just 2 times 2 times 2 times 2 ማለት ነው። አሁን እዚህ ጋር የጋራ የሆኑ ቁጥሮች የጋራ የሆኑ ሶስቱም ጋር የጋራ የሆኑ ቁጥሮች አሉ አይደለ? የጋራ የሆነ ቁጥር አለ። ማን ነው እሱ? 2 ነው አይደለ? 2 አለ። የጋራ የሆነ ቁጥር ላይ ትልቁ ፓወር ያለው ወይ ኤክስፖነንቱ ትልቅ የሆነው የትኛው ላይ ነው? to the power of 4 16 ላይ ነው አይደል? to the power of 4 multiplied ይሄ
ማልቲፕላይድ ባይ ሌላው ደግሞ ዋናው 5 አለ አይደለ? የአምስት ቀጥታ ማለት ነው። አሁን እዚህ ጋር በሊስት ኮመን መልቲፕል በፋክቶራይዜሽን ሜተድ ላይ ቁጥሮቹ ኢቭን ከሆኑ የምናደርገው ምንድነው? ፋክተር አውት እናደርጋለን። ከዛ የጋራ የሆነ ፕራይም ፋክተርስ ዳት አፒር ኢን ፋክቶራይዜሽን ቁጥሮቹ ማን ናቸው? 2 እና 5 ናቸው። 2 እና 5 ናቸው ሁለቱም ያሉት ማለት ነው አይደል? እዚህ ላይ ትልቁ ፓወር 2 ሆኖ ትልቁ ፓወር ያለው እዚህ 16 ጋር ነው። ስለዚህ ይሄ ቁጥር ሲባዛ በዚህ በሌለው ሌላኛው ቁጥር ማለት ነው በ5 ይሆናል ማለት ነው። ሶ taking the product of the highest powers gives us የ80 ይሆናል ማለት ነው። ይሄ ሶሪ እቺኛዋ 8 ነች። ያው የታይፒንግ ሲስተም መጻፉ ላይ እቺ 8 ነች። ሶ በዚህ መልኩ 80 ማለት አሁን የ8 10 16 የጋራ ብዜት ነው። ትንሹ የጋራ ብዜት ማለት ነው። ይሄን ሎካሊም ዝም ብላችሁ አሁን እንትን ብትሰሩ አሁን የ8ን መልቲፕሎች ስሩ ብትባሉ 8 ራሱ እንጀምራለን 16 4 32 40 48 56 64 72 80 እስከዛ እንዘረዝረን አሁን የ10ንም ብንሰራ 10 20 30 40 50 እያለ ይሄዳል አይደል? 50 እስከ ስንት ይሄዳል? እስከ 80 እዚህ ስላለ ማለት ነው። እሱንም በሌላኛውም መንገድ በኖርማል መንገድም ማግኘት እንችላለን። የ16ንም እንደዛው 16ን ፋክቶራይዝ ስናደርግ እንዴት ይሆናል? 16 32 48 16 64 16 80 ይሆናል ማለት ነው። ስለዚህ አሁን ቀድሞ የሚመጣው ሶስቱም ጋር ቀድሞ አፒር የሚያደርገው ቁጥር ማን ነው? የጋራ ብዜታቸው ማን ነው? 80 ነው ማለት ነው። 80 በዚህ በትራዲሽናል መንገድም መስራት እንችላለን ማለት ነው። ቀጥሎ ወደ ሴክሽን 2 ራሽናል ነምበርስ እንገባለን። ራሽናል ነምበርስ ማለት ምን አይነት ነምበሮች ናቸው? ያው በቀደሙት እንትኖች ላይ 7ም 8ም ያው ነምበር ሲስተም አይተናል። ያው እንደ ሪቪዥንም ነው። ሪል ነምበሮች አሉ፣ ኢንቲጀሮች አሉ፣ ሆል ነምበር አለ፣ ናቹራል ነምበር አለ። ሶ ከዛ ኤክስቴንሽን ነው ራሽናል ነምበር ማለት ነው። ሶ ኤኒ ነምበር that can be written in the form በዚህ በፍራክሽን ፎርም a over b በዚህ በፍራክሽን ፎርም መጻፍ የሚቻል ሲሆን where a and b ምንድናቸው? ኢንቲጀርስ ኔጌቲቭም ፖዚቲቭም የሆኑ ነምበሮች ሊሆኑ ይችላሉ። ያው ኢንቲጀርስ and b is different from 0 እችኛዋ ተካፋያ b ሁሌም ከዜሮ ዲፈረንት መሆን አለበት። ይሄን ኮንዲሽን የሚያሟላ ቁጥር ምን ይባላል? ራሽናል ነምበር ይባላል ማለት ነው። በዚህ መልኩ ከተጻፈ በዚህ መልኩ መጻፍ የሚችል ኤ እና ቢ ኢንቲጀሮች ሆነው ቢ ከዜሮ የተለየ ያው ምክንያቱም ለምንድን ነው ቢ ከዜሮ መለየት ያለበት? ምክንያቱም ምንድን ነው? because any number divided by 0 is undefined ነው አይደለ? ማቴማቲካሊ undefined ለዛ ቺክ ሪኳየርመንት ቢ ዜሮ መሆን የለበትም። ከዛ ውጭ የማይፈለገውን ቁጥር መሆን ይችላል። ሶ በዚህ መልኩ የሚገለጽ ከሆነ we call that number a rational number ማለት ነው። so the rate of the set of rational numbers is denoted by capital Q ነው ማለት ነው rational number and it is described as Q is the set of these fractional numbers such that A and B are elements of the integers and B is different from 0 ማለት ነው። B ሁሌም ከዜሮ መለየት አለበት ማለት ነው። ለምሳሌ እዚህ ጋር እናያለን ኤግዛምፕል 1 እዚህ ክቡ ይታያችኋል አይደል? የመጀመሪያው ነጩ ክብ ውስጥ ማን አለ? ነጩ ክብ ናቹራል ነምበርስ አይደለ? ናቹራል ነምበርስ start with 1 right? natural number starts with 1 and they don't have whole number whole number ደግሞ ናቹራል ነምበርስ ላይ ዜሮን ጨምሮ የያዘ ማለት ነው። ሁለተኛው ቢጫው ማለት ነው። ቢጫው ሰርክል ናቹራል ነምበር ፕላስ ዜሮ ጨምሮ ሲኖረው ሆል ነምበር ይባላል ማለት ነው። ኢንቲጀር ደግሞ ዜሮ ናቹራልን እና ኔጌቲቭ ነምበሮችን ኔጌቲቭ ኢንቲጀሮችን ሁሉ አንድ ላይ ኢንቲጀር ይይዛል። ፋይናሊ ትልቁ ሴት ራሽናል ነምበርስ ማለት ነው። ራሽናል ነምበርስ
ማንኛውም ቁጥር በራሽናል ነምበር ፎርማት መገለጽ ይችላል በዚህ ኤ ኦቨር ቢ ወይ ማለት ነው። ለምሳሌ 3 ራሽናል ነምበር ነው አይደለም? ናቹራል ነበር። ነው አይደለም? ምክንያቱም 3 ማለት በውስጠ ታዋቂነት 3 ኦቨር 1 ማለት ነው። ያ ማለት ኤ ኦቨር ቢ በሚለው በዚህ በፍራክሽን ፎርም መጻፍ እንችላለን ማለት ነው። therefore the numbers 3 over 4 -6 0 11 13 over 10 8 are rational numbers ማለት ነው። እዚህ ጋር አሁን -6ን 0ን እና 8ን ስታዩ ያው በዚህ መልክ ኤ ኦቨር ቢ መልክ ስላልተጻፈ ራሽናል ነምበርስ አይደሉም እንዳትሉ። ያው ምክንያቱም ይሄ ማለት ምን ማለት ነው? አንድ ከዲኖሚኔተር ላይ አንድ አለ ማለት ነው በውስጠ ታዋቂነት። ያው እንዲህ ባይጻፍም ኦልሬዲ የሚታወቅ ነው ማለት ነው። so we can conclude that every natural number and integer is a rational number ማለት ነው። አሁን ትልቁ ዶሜን ማነው? ራሽናል ነምበር ነው ማለት ነው። so እዚህ ጋር እንደምታዩት ፊገሩ ላይ እንደምታዩት ማለት ነው። so suppose x is a rational number which is an element of the rational number, the fractional number ማለት ነው። x is a fraction with numerator a and denominator b ይሆናል ማለት ነው። then አሁን እዚህ ኮንዲሽኖች አሁን a እዚህ የተሰጠው ቁጥር ላይ a ከb ያነሰ ከሆነ የሚኖረው ፍራክሽን ምን አይነት ፍራክሽን ነው? ፕሮፐር ፍራክሽን ይባላል። ለምሳሌ 3 over 5 ምን አይነት ፍራክሽን ነው? ፕሮፐር አይደል? a ከb ያንሳል አይደል? is less than b yes። ሁለተኛው if a is greater than or equal to b the fraction is called improper fraction ይባላል ማለት ነው። ለምሳሌ 7 ኦቨር 4 ቢሆን ምን አይነት ፍራክሽን ነው? ኢምፕሮፐር ነው። ኤ ይበልጣል አይደል ከቢ፣ ስለዚህ improper fraction ይባላል ማለት ነው። ሲ if y is given as c and a over b where c is an element of integers and a over b is a proper fraction then y is called ምን አይነት ይባላል? ይሄ ሚክስድ ማለት ነው። somehow የፕሮፐርም ኢምፕሮፐርም የተቀላቀለ ማለት ነው። ሚክስድ ፍራክሽን ይባላል ማለት ነው። ሶ ሚክስድ ፍራክሽን እነዚህ የፍራክሽን ካታጎሪዎች ናቸው ማለት ነው። እስቲ ኤግዛምፕል በዚሁ መሰረት እችን ኤግዛምፕል እኒ ካታጎራይዝ ኢች ኦፍ ዘ ፎሎዊንግ አስ ፕሮፐር ኢምፕሮፐር ኦር ሚክስድ ፍራክሽን ብላችሁ አይደንቲፋይ አድርጉ፣ ለዩ ነው የሚለው። 3 over 5 ይሄ ምንድን ነው? ፕሮፐር ነው አይደለ? A is less than b. 2 over 7 is some proper. 2 and 1 over 4. 2 and 1 over 4. ይሄ ምን አይነት ነው? ሚክስድ ነው አይደለ? እዚህ ጋር ቅድም y is equals to c times a over b ፎርም ተጽፏል አይደለ? በዚህ ፎርም ሲጻፍ ይሄ ምንድነው? ሚክስድ ፍራክሽን ነው። ይሄ m ማለት ነው ሚክስድ ፍራክሽን ነው። 7 over 3 ምንድነው? ቅድም አይተናል። improper fraction አይደለ? when the numerator is greater than the denominator we call that a improper fraction ነው ማለት ነው። so እዚህ ጋር and 6 ምን አይነት ፍራክሽን ነው? improper ነው አይደል? እሱ 6 ማለት ያው 6 over 1 ማለት ነው። ይሄ በዚህ ወይ ስናይ a is greater than b in that case ምንድነው? improper fraction ነው ማለት ነው። እሱም 7 3ኛ እና 6 አንድ ላይ ምንድናቸው? improper fraction ናቸው። ግልጽ ነው? ይሰማል ድምጼ? እሺ so example 3 express 2 and 3 over 4 as improper fraction ይሄንን በኢምፕሮፐር ፍራክሽን መልክ ወይም ፎርም አስቀምጡ ነው የሚለው ይሄን ቁጥር ማለት ነው። ሶ እንዲህ አይነት ቁጥር ሲያጋጥማችሁ ዳይሬክትሊ የምታደርጉት ምንድነው? ሶ ፎር 3 integers l m n ጀነራል የሆነ ፎርሙላ ነው ይሄ where n is different from 0 when a number is given like this what we have to do is we have to identify, we have to put the operation like this ማለት ነው። አሁን ይሄ ማለት l ይሄኛውን ያባዛዋል l ሲባዛ n ከዛ ሲደመር ይሄ ቁጥር m ኦቨር ቶታሊ ኦቨር n ይሆናል። እንደዚህ ነው የምናስቀምጠው። ለምሳሌ ይሄ የተሰጠንን ስለዚህ በዚህ መንገድ ብንሰራው 2 ሙሉ 3/4 እንዴት ይሆናል? 2 ሲባዛ በ4
ሲደመር ይሄኛው ቁጥር 3 ኦል ኦቨር 4 ማለት ነው። 8 ሲደመር 3 ኦቨር 4 ስንት ይሆናል? 11 ኦቨር 4 አይደለ? 11 የስ ኦቨር 4 ይሆናል ማለት ነው። ሶ ይሄንን ጀነራል ፎርሙላ ያው እንደዚህ ሚክስድ ፍራክሽን ሲሰጠን ምንድነው የምናደርገው? ይሄ ቁጥር ይሄኛውን ዲኖሚኔተሩን ያባዛዋል። የመጣ ውጤት ላይ ይሄኛው ኑሜሬተሩ ይደመርና ኦል ኦቨር እቺ ዲኖሚኔተሯ ማለት ነው። በቃ በዚህ ፎርም እቺ ፎርሙላ ማለት ነው። እሱ የሚያዝ ነው። ደን ማንኛውንም ነምበር በፈለገ እንትን ቢሰጠን ወደዚህ መቀየር እንችላለን ማለት ነው። ቀጥሎ ራሽናል ነምበርስ በዴሲማል እንዴት ሪፕሬዘንት እንደሚደረጉ እናያለን ማለት ነው። ሪፕሬዘንቴሽን ኦፍ ናቹራል ነምበር ራሽናል ነምበርስ ባይ ዴሲማልስ እናያለን ማለት ነው። ሶ እዚህ ጋር አንድ አክቲቪቲ አለ። እዚህ ጋር ያው ራሳችሁ የምትሰሩት አክቲቪቲ ይሆናል። በኋላ ስንጨርስ ከጨረሱም በኋላ ተመልሳችሁ ትሰሩታላችሁ። ሶ እዚህ አክቲቪቲ ላይ ምንድነው ዩ ሜይ ኦብዘርቭ ደ ፎሎዊንግ እዚህ ከዚህ ቀጥሎ ያለውን ኦብዘርቭ ታደርጋላችሁ ነው የሚለው። ዳት ሚንስ ኤኒ ራሽናል ነምበር ኤ ኦቨር ቢ ካን ቢ ሪትን አዝ ዴሲማል ፎርም ባይ ዲቫይዲንግ ደ ኑሜሬተር ኤ ባይ ደ ዲኖሚኔተር ቢ ማለት ነው። ሲምፕሊ ኤን በቢ በማካፈል በዴሲማል ቁጥር አድርገን መግለጽ እንችላለን ማለት ነው። ሶ ይህን ራሽናል ነምበር ወደ ዴሲማል ስንቀይር ምን አይነት ሁለት አይነት ሪዛልት ይኖረናል ማለት ነው። ዋን ኦፍ ደ ፎሎዊንግ ኬዝስ ዊል ኦከር የሆነን ቁጥር ለምሳሌ አንድን 1 ኦቨር 3ኛ ይህን ብናካፍል ስንት ይሆናል? 0.3 እያለ እንድለስ ነው አይደል? 3 በቃ መጨረሻ የለው እንዲህ ነው የሚመጣው አይደል? አሁን ሶ ከሁለቱ ኬዞች አንዱ ምንድነው the division process ends when a remainder of 0 is obtained. Here the decimal is called a terminating decimal ይባላል ማለት ነው። terminating ማለት የሚያቆም የሚያልቅ ማለት ለምሳሌ 1/2 ስንት ነው ወደ ዴሲማል ብንቀይር? 0.5 ነው አይደል? ስለዚህ ይሄ ምን አይነት ነው? ተርሚኔቲንግ ነው ማለት ምክንያቱም 5 በቃ አንድ ተካፍሎ ቀጥሎ 0 ነው የሚመጣው ማለት ነው። እንደዚህ 0 መጨመር እንችላለን፣ ግን 0 ኦልሬዲ ምንድነው ሲግኒፊካንት ፊገር አይደለም ማለት ነው። ስለዚህ ይሄ ተካፍሎ ያለ ቀሪ ተካፍሎ የሚደርስ ከሆነ ተርሚኔቲንግ ዴሲማል ነው የሚባለው ማለት ነው። ሌላው ደግሞ ቅድም እዚህ 1/3 ያልኳችሁ ሁለተኛው ኬዝ ማለት ነው። the division process does not terminate አያደርግም፣ አያልቅም ማለት ይሄ 0 ነጥብ ብሎ ከዴሲማሉ ከነጥቡ በኋላ የሚመጣው ቁጥር ማለቂያ የሌለው ቁጥር ይሆናል ማለት ነው። ያ ኬዝ ምንድነው? when the division process does not terminate but it repeats as the remainder never becomes 0. in this case ይሄ ዴሲማል ምን አይነት ይባላል? repeating or እንደ አማራጭ ነን ተርሚኔቲንግ ተርሚኔት የማያደርግ ዴሲማል ይባላል ማለት ነው። ሶ እንደ አባቭ አክቲቪቲ ከላይ ያለው አክቲቪቲ ላይ አሁን እዚህ ጋር ብታዩ 3/5 አለ 5/9 ይሄን ስታካፍሉ የሚመጣውን ቁጥር ታያላችሁ ማለት ነው። በዚህ ዴፊኒሽን መሰረት ለምሳሌ 3/5 እዚህ ጋር 3/5 ስታካፍሉ ስንት ይሆናል? 0.6 አይደል? 0.6 ይመጣል አይደል? ሄሎ ባክግራውንድ ላይ የምነገራችሁን ነገር ጋሽ በቄ ጋራ ነው ማን ነው? እባካችሁ ከባክግራውንድ ላይ ስታወሩ ፕሊዝ ማይክ እንትን ሪከርዲንግ ያው ስለሚረበሽ ሶ ዲቪዥን ፐርፎርም ስናደርግ አሁን 3/5ን ስናካፍል ስንት ይሆናል? 3/5ን እስኪ በካልኩሌተር አካፍሉና ስንት ይሆናል? 0.6 ነው አይደለም የሚሆነው? it becomes 0.6 so that means terminate ያደርጋል ማለት ነው። ከዚህ ከ6 ቀጥሎ ሌላ የሚመጣ ቁጥር አይኖርም ማለት ነው። ያልቃል፣ ተካፍሎ ያልቃል ማለት ነው። 5/9ን ብንወስድ 0.555 እያለ ነው የሚሄደው። ኢንድለስ ነው። 5ው ራሱን ይደጋግማል ማለት ነው። ሶ ይሄ ምን አይነት ነው? ሪፒቲንግ ነው ማለት ነው። 14/15ኛንም ብናካፍል እንዲህ ነው 0.933 እያለ 3 መጨረሻ የለውም ማለት ነው። ሶ እንደዚህ አይነት ቁጥሮች ዴሲማሎች ምን አይነት ናቸው? ሪፒቲንግ ዴሲማል
ይባላሉ ማለት ነው። የስ እንደዛ ይባላሉ። ሶ አሁን እንዲህ ሪፒቲንግ የሚያደርጉ ዴሲማሎች ሲኖሩ ሪፕሬዘንት የምናደርግበት መንገድ አለ። ሶ ቱ ሪፕሬዘንት the repetition of digits or digit we put what a bar notation above the repeating digits ሪፒት የሚያደርጉ ፊገር ላይ ባር ኖቴሽን እናስቀምጣለን ማለት ነው። በዚህ መሰረት አሁን ይሄኛውን በኖቴሽኑ በዚህ ኖቴሽን እንዴት መግለጽ እንችላለን? እችን ቁጥር 0.5 ነው አይደል ራሱን የሚደግመው። ስለዚህ 5 አድርገን ኦቨርሄድ ባሯን ኦቨርሄድ እንዲህ እናስቀምጣለን ማለት ነው። 0.333 እያለ እንደዚህ እንድለስ ቢሆን እንደ ሪፕሬዘንት እናደርጋለን። 0.1ን ብቻ ጽፈን ኦቨርሄድ እችን ባር ካስቀመጥን ምንድነው ይህች ዲጂት ሪፒት ታደርጋለች ማለት ነው። ያው ይሄ ኖቴሽኑን በደንብ መላመድ ያስፈልጋል ማለት ነው። ሶ እንዲህ ከተሰጠ ኢሚዲየትሊ መረዳት ያለባችሁ ይሄ ቁጥር ምንድነው ሪፒቲንግ ነው። የስ እንደዛ መረዳት አለብን ማለት ነው። ሶ በዛ መሰረት we can see the example 1. Write the following fractions using the notation of repeating decimals. a 1/3 already ሰርተናል አይደል? 1/3 ማለት አሁን 0.33 እያለ ይሄዳል። so since 3 is repeating itself indefinitely then we put 0.3 and overhead bar notation ማለት ነው። overhead ላይ ባር እናስቀምጣለን። ይሄንንም ብንወስድ 23/99 ይህን ስናይ አሁን ፓተርኑ ነው ፓተርኑ ራሱን እየደገመ ያለው ቁጥር ማን ነው? 23 ነው አይደል? 23 ስለዚህ አንዱን እንጽፍና በቃ አንዱ ላይ ባር እናስቀምጣለን ማለት ነው። እቺ ምልክት የምታሳየው ለምሳሌ 0.163 ሆኖ እንዲህ ባደርግ የትኛው ዲጂት ነው እየደገመ ያለው ራሱን ሪፒት የሚያደርገው? 3 ነው አይደል? 3 ነው። 3 እንዲህ ባመጣውስ? 3 እና 6 እንዲህ ባመጣውስ? 3ቱም 1 3 እና 6 ስለዚህ አሁን ይሄ ቁጥር በሌላ አባባል 163 እያለ ራሱን በሆነ ፔሪየድ እየደገመ የሚሄድ እንትን አለ ማለት ነው። ሶ በዛ መልኩ መረዳት ያስፈልጋል ማለት ነው። የሚቀጥለው ሰብ ቶፒክ ኮንቨርቲንግ ተርሚኔቲንግ ዴሲማልስ ኢንቱ ፍራክሽንስ። ተርሚኔት የሚያደርጉ ዴሲማሎች ወደ ፍራክሽን እንዴት እንቀይራለን የሚለውን እናያለን ማለት ነው። ሶ እንደ ፖይንት ያው የሚሆነው ምንድነው? ዴሲማል ወደ ፍራክሽን ስንቀይር ምንድነው? በ10 እናባዛለን ወይ በ10ም በ100ም በ1000ም ሊሆን ይችላል። ከዴሲማሉ based on the number depending on the number of digits ከዴሲማል ፖይንቱ በኋላ ያለው የዲጂት ብዛት አይተን በ10ም በ100ም በ1000ም መባዝተን ዲኖሚኔተሩን ራሱን ቁጥር እናደርጋለን ማለት ነው። ለምሳሌ አሁን convert each of the following decimals to fraction form እነኚህን አሁን በዚህ መልኩ 7.3ን አየን ማለት እስቲ እኔ 7.3 ምን እናደርጋለን? አሁን ከዴሲማል ፖይንት በኋላ ስንት ቁጥር ነው ያለው? 1 ነው አይደል ያለው? ስለዚህ ይሄን በ10 ብናባዛው 10/10 ማለት ያው 1 ነው አይደለ? ይሄ ማለት ለውጥ የለውም። ለፍራክሽን መቀየር እንዲመቸን ግን እንድናረጋለን ማለት ነው። ሶ 7.3 times 10 73 ይሆናል። 73 ይሆናል over 10 ይሆናል ማለት ነው በዚህ ነው። So the smallest place value in the digits in the number 7.3 is in the tens column. ያው ከዴሲማል ፖይንቱ በኋላ ይሄ የአንድ ቤት 10 ቤት 100 ቤት የተባለ የሚሄደው ማለት ነው። therefore 10/10 እናባዛለን እንደዚህ ይሆናል ማለት ነው። እዚህኛውስ ላይ 0.16 ላይ ስንት ዴሲማል ፖይንት አለ? ከዴሲማል ፖይንት 2 በኋላ ስንት ሁለት አለ። ስለዚህ ይሄን ምን እናደርጋለን? 100/100 አርገን ስናባዛ ስንት ይሆናል? 16/100። ያው ይሄን ሁለቱን ዴሲማል ስፔሶችን ሪሙቭ እንዲያደርግልን እዚህ ጋር ያለውን ዲጂት ከዴሲማል ፖይንት በኋላ ያለውን ዲጂት አይተን ያው አፕሮፕሪየት የሆነውን ቁጥር እናባዛበታለን ማለት ነው። ሶ ይሄ 16/100ኛ ይሆናል ማለት ነው። ስለሚካፈል ያው በአራት ስንት 25 ሆኖ ያው ሲምፕሊፋይድ የሆነ ፎርሙላ በዚህ መቀመጥ ይችላል ማለት ነው። እዚህ ጋር እንደምታዩት ግልጽ ነው አይደለ?
I hope it's clear. ግልጽ ነው? representing rational numbers on the number line ቀጥሎ የምናየው ራሽናል ነምበሮችን ነምበር ላይን ላይ እንደዚህ የነምበር ላይን የሚባለው ይሄ ማለት ነው። እዚህ ላይ እንዴት ሪፕሬዘንት እናደርጋለን የሚለው ማለት ነው። ሶ ሎኬት ራሽናል ነምበርስ -5 3 4/3 and -5/2 on the number line ይላል። ምንድነው የምናደርገው? ነምበር ላይን ያው አሳሳል አይተናል። አይ ቲንክ 8 ላይ ሶ ወደዚህ ኒውትራል ያው 0 እዚህ ጋር ይኖረናል። መሃል ላይ መሃሉ 0 ነው። ከዜሮ ወደ ቀኝ ፖዚቲቭ ኢንቲጀሮች አሉ። ከዜሮ ወደ ግራ ምን አለ? ኔጌቲቭ ኢንቲጀሮች ይኖራሉ ማለት ነው። ያ ስለዚህ እኩል አድርገን ስፔስ ያው እንዲህ 0 1 2 3 ብለን ኖሚኔት እናደርጋለን ማለት ነው። እነኚህን የተጠሩትን ቁጥሮች ኢንክሉድ እንዲያደርግ አድርገን ማለት ነው። therefore ከዛ በኋላ -5 ማለት ምንድነው? ከዜሮ ወደዚህ ሳይድ ስንሄድ ኔጌቲቭ አምስተኛው ማለት ነው። ይሄ እዚህ ጋር እናደርጋለን ቦልድ የሆነ ዶት እናስቀምጣለን ማለት ነው። እዚህ ጋር ያለኛ እንዲመች ስታርም ማድረግ እንችላለን እኛ ከፈለግን። ስለዚህ ደስ በሚመቸን ኖቴሽን ብቻ ቁጥር ያለበት ሎኬት እናደርጋለን ማለት ነው። 3 ማለት ፖዚቲቭ 3 ከዜሮ ወደ ቀኝ ሳይድ 3 ዲጂት ሄደን የምናገኘው ይሆናል ማለት ነው። እዚህ 4/3 4/3 ማለት ስናካፍለው እንዲህ ነው የሚመጣው 1.333 እያለ ነው የሚሄደው። ያ ማለት በማንና በማን መካከል ነው ማለት ነው? እዚህ ጋር አይደለ? በአንድና በሁለት መካከል ነው አይደለም የሆነው። ስለዚህ እዚህ ጋር ቀይ ዶት የሚታየው በዛ ወይ ያው እንትን ማለት እንችላለን ማለት ነው። -5/2 ያ ማለት ሲካፈል -2.5 ነው አይደለ? so it is located to the left of the 0 on the number line ማለት ነው። 2.5 ማለት ምንድነው? በ-2 እና በ3 መካከል እኩል የምታካፍለው ዲጂት እዚህ ጋር ማለት ነው። so በዛ መልኩ ማንኛውንም ራሽናል ነምበር ላይን ላይ ማሳየት እንችላለን ማለት ነው። ቀጥሎ ሪፒት የሚያደርጉ ዴሲማሎች ቅድም ነን ሪፒቲንግ ዴሲማል ወደ ፍራክሽን ለመቀየር ምን እናደርጋለን? ያው በ10/10 ወይም 100/100 ኦር 1000/1000 አድርገን ዲፔንዲንግ ኦን ዘ ነምበር ኦፍ ዲጂትስ አፍተር ዘ ዴሲማል ፖይንት አድርገን እንቀይራለን ማለት ነው። አሁን ደግሞ የሪፒቲንግ ዴሲማሎችን ወደ ፍራክሽን እንዴት እንቀይራለን? ወደ ክፍልፋይ ማለት ነው። ሶ እዚህ ጋር እናያለን ማለት ነው። ሶ እሺ ኤግዛምፕል አለ represent each of the following decimals as the simplest fraction form or that means a ratio of two integers አድርጋችሁ represent አድርጉ ነው የሚለው። ሁለቱም እንደምታዩት ምን አይነት ቁጥሮች ናቸው? ሪፒቲንግ ናቸው አይደለ? እዚህ ጋር 5 ሪፒት ያደርጋል፣ እዚህ ጋር 12 ሪፒት ያደርጋል ማለት ነው። therefore ምንድነው የምናደርገው? ሶሉሽን ምንድነው የምናደርገው? ይሄንን ቁጥር የተሰጠንን ቁጥር ራሱ ዲ እንላለን። ሌት ዲ ኢኳልስ ዲስ ነበር ራሱ እንላለን ማለት ነው። መጀመሪያ አሁን ኤ ላይ ያለውን እየሰራን ደን ከዛ ምን እናደርጋለን? በ10 ብናባዛ ሁለቱንም ሳይድ ኢኩዌሽኑን አንቀይረውም አይደል? በ10 ብናባዛ አሁን እቺ ከፖይንት በኋላ ስንት ዴሲማል ነው ያለው? ስንት ቁጥር ነው ያለው? ስንት ዲጂት? አንድ ነው ያለው። ስለዚህ ምንድነው እዚህ በ10 ብናባዛ ሁለቱንም ሳይድ 0.5 ስታር ማለት ይሄ ኦቨርሄድ ማለት 5 እያለ ይሄዳል ማለት ነው። በሌላ አባባል ያው ዴሲማል ነምበር ስታየው በ10 ብናባዛ ምን ይሆናል? 10 ታይምስ ዲ ብናደርግ ዲ ይሄ ከሆነ 10 ታይምስ ዲ ማለት እዚህ ጋር ይመጣል ዴሲማሉ ከዚህኛው ወደ 5 ነጥብ ብሎ 5 ነጥብ ከዛ አምስቱ ስለሚቀጥል እንደዚህ ይሆናል ማለት ነው አይደለ? በ10 ብናባዛው multiplying both sides of d by 10 እንደዚህ ይሆናል አይደል? በ10 ብናባዛው 10 ታይምስ ዲ ብናደርግ እየተሰማችሁ ነው? ይሰማል? ግልጽ ነው? እስቲ ፊድባክ ማይክ ኦን አድርጉና ይሰማል? ግልጽ ነው? ይሰማል። ጥሩ እሺ። ሶ በ10 ብናባዛ ምን ይሆናል? እንደዚህ ይሆናል 10 ታይምስ ዲ ኢኳልስ 5.5 ሪፒት ያደርጋል ማለት ነው። ከዛ ምን እናደርጋለን? ዲን ማይነስ እንቀንሳለን መልሰን ይሄን ቁጥር አሁን እዚህ ጋር መጀመሪያ በ10 አባዛ ከዛ ዲን እንቀንሳለን። ዲ ማለት 0.5 አሳይን አድርገናል እዚህ ራሱን ቁጥሩን ማለት ነው። therefore ስንቀንስ ይሄኛው ሳይድ ስንት ይሆናል? 9 ዲ ይሆናል አይደለ?
10d ማይነስ 1d ስንት ነው? 9d። እዚህ አሁን ምንድነው እያደረግን ያለ ነው? አሁን ፖይንታችን ምንድነው? እቺ ሪፒት የምታደርገውን ፓርት ኤሊሚኔት ማድረግ ነው አላማችን። አሁን እኛ ሪፒት የሚያደርገውን ፓርት ኤሊሚኔት ለማድረግ ማለት ነው። አሁን 5.555 ማይነስ 0.555 ስንት ይሆናል? 5 ነው አይደል? እቺ ሪፒት የምታደርገው ፓርት ምን ትሆናለች? ኤሊሚኔትድ ሆነች ማለት ነው ስንቀናንስ። ግልጽ ነው ትሪኩ? አሁን እዚህ ጋር ግልጽ ነው? ይሰማል? ግልጽ ነው? አዎ ይሰማል፣ ግን ሙሉ በሙሉ ግልጽ አልሆነም ለኔ። እዚህ ያለው አሁን ቁጥሩ ተሰጠን አይደለ? ለምሳሌ 0.5 ነው እየሰራን ያለ ነው። የዚህ ይሄን ቁጥር ወደ ፍራክሽን ቀይሩ ነው የተባለ ነው። then 0.5 ኦቨርሄድ እቺ ማለት ነው። ይሄን ወደ ፍራክሽን ለመቀየር ነው። therefore የመጀመሪያ ስቴፓችን ምንድነው? ይሄን የሆነ ቁጥር እንላለን። let d ይሄን ቁጥር የተሰጠንን ቁጥር ምንድነው እንላለን? 0.5 አሳይን እናደርጋለን። አሁን 10 ታይምስ d ስንት ይሆናል? በ10 ብናባዛው 5.5 5.5 ስቲል ምንድነው ኦቨርሄድ ላይ ያለችው ማለት ነው። ሪፒት እያደረገ ይሄዳል አይደል? የፈለግነው ምንድነው? መቀናነስ። ከዚህ ይሄኛውን ዲ ብንቀንስ ተመሳሳይ ነው አይደል የሚሆነው? ተመሳሳይ ቁጥር ከሁለቱም ብንቀንስ በተመሳሳይ ቁጥር ነው ያባዛ ነው። ለውጥ አናመጣም ሁለቱም ሳይድ ስለሆነ። አሁን እንቀናንሳቸዋለን። 10d ማይነስ 1d ይሄኛው ቁጥር ደግሞ ከዚህ እንቀንሳለን ማለት ነው። ይሄን ከዚህ ስንቀናንስ ያንን ያደረግነው አሁን እዚህ ጋር ያለው ማለት ነው። እዚህ ጋር ያለውን ያንን ያደረግነው ማለት ነው። 10d ማይነስ 1d ስንት ነው? 9d ይሆናል። 5.555 እያለ ይሄ ሪፒት የሚያደርግ ነው። ይሄ ደግሞ 0.555 እያለ ሪፒት ያደርጋል። አሁን ሲቀናነሱ ይሄ ፓርት አይጣፋም፣ ተጣፍቶ 5 ይቀራል ማለት ነው። ያው 5.0 ማለት ነው። ስለዚህ 9d ኢኳልስ 5 ሆነ። ሶ ሊኒየር ኢኩዌሽን ነው አይደል? ዲቫይዲንግ ቦዝ ሳይድስ ባይ 9 ምን ይሆናል? d ኢኳልስ 5 ኦቨር 9 ነው ማለት ነው። ለዚህ አሁን hence the fraction form of 0.5 bar or 0.555 ማን ነው ማለት ነው? 5/9 ነው ማለት ነው። ይሄን ያው ካልኩሌተራችሁ ላይ እንትን ብላችሁ ፕሩቭ ማድረግ ትችላላችሁ ራሳችሁ። አሁን ብታካፍሉ 0.555 እያለ ይመጣል አይደል? 5 ለ9 ታካፍሉ ይመጣል ማለት ነው። yes b ላይ ያው ተመሳሳይ ነው። b ላይ የምናደርገው አሁን we need to write ይሄኛው ማለት ነው። እዚህ ላይ አንድ ጥያቄ አለኝ። እሺ 10 ሪፒት ለሚያደርገው ለማንኛውም ቁጥር ሙሉ ፎርሙላ ነው ወይስ አይደለም? ይሄ ምንድነው? እሱን የሚመራን ማን ነው? እቺ ቁጥር ነች። ቅድም ብያችኋለሁ። ይሄ ከዴሲማል ፖይንቱ ቀጥሎ የሚመጣው ስንት ዲጂት ነው? አንድ ዲጂት ከሆነ በ10 ነው የምናባዛው። ምክንያቱም ሁለት ዲጂት ከሆነ አሁን ይሄኛው ማለት ያው እዚሁ ጥሩ ነው መጠየቅ ጥሩ ነው። እዚህ ያለ እንትን ነው ኦሬዲ ይሄኛው ማለት ነው። ከ2.12 ያንተን ጥያቄ ይመልሳል ብዬ አስባለሁ። ኦኬ በመቶ ነው የሚሆነው። በመቶ ይሆናል ማለት ነው። ዲጂቱ እዚህ አሁን 3 ቢሆንስ 1.123 እንዲህ ቢሆን በአንድ ኤክሰለንት። በቃ እሱን በስንት እንደምናባዛ የሚነግረን ማን ነው? ከዴሲማል ፖይንቱ በኋላ ቀጥሎ ያሉ ዲጂቶች ብዛት ነው። ኦኬ ሶ በዛ ወይ ነው። አሁን ተመሳሳይ ስቴፕ ነው የምንከተለው። አሁን let d equals the number itself then አሁን ሁለት ዲጂት ስለሆነ ያለው ይሄ 12 ደግሞ ሪፒት የሚያደርገው ይሄ ሁለቱም ዲጂት ነው። ስለዚህ በመቶ እናባዛለን። በመቶ ስናባዛ ምን ይሆናል? 212.12 እያለ ነው የሚሄደው ማለት ነው። ሶ ሪፒት የሚያደርገውን ፓርት እናደርጋለን። ዲ ደግሞ ኦልሬዲ አስዩም አድርገናል አይደለ? አሳይን አድርገናል። ስለዚህ አሁን እዚሽ ጋር እቺ ፓርት እንድጠፋልን ነው ከኛ ከካልኩሌሽናችን ላይ ማለት ነው ፍላጎታችን። ሶ ቀጥታ ብንቀናንሳቸው 100d ማይነስ 1d ስንት ነው? 99d አይደል? 212.12 ሪፒቲንግ ከዚህ ሲቀነስ ደግሞ ስንት ነው? 210 ያለ ሪፒቲንግ ማለት ነው። እንዲህ ይሆናል። ስለዚህ በ99 ስናካፍል ሁለቱንም ሳይድ እንት ይሆናል? d ኢኳልስ 210
ኦቨር 99 ይሆናል ማለት ነው። ያው ይሄ ሲምፕሊፋይድ ሆኖ እስከ መጨረሻው ሲምፕሊፋይድ መሆን እስከሚችለው ድረስ እናደርጋለን። በ3 70 ነው። በ3 33 ይሆናል ማለት ከዚህ በኋላ ፋክቶራይዝ ማድረግ አንችልም። ስለዚህ this is the fraction form of 2.12 repeating ማለት ነው። ግልጽ ነው። የዚህ ይሄ 70 ኦቨር 33 ማለት ፍራክሽን ፎርም ነው ማለት ነው። ያ ሶ ሪፕሬዘንት ኢች ኦፍ ዘ ፎሎዊንግ አሁን ይሄን ኦልሬዲ በደንብ ስላየን ምንም እንትን የሚከብድ ነገር አይሆንም ማለት ነው። መቀየን እናልፈዋለን። ቀጥሎ ኢራሽናል ነምበር እናያለን። ኢራሽናል ነምበርስ ሶ ራሽናል ነምበሮችን አይተናል። አሁን ወደ ኢራሽናል ነምበር እንመጣለን ማለት ነው። ኢራሽናል ነምበር ነው ኔዘር ሪፒቲንግ ኖር ተርሚኔቲንግ ነምበርስ የሚባሉ አሉ። ሪፒት የማያረጉ ተርሚኔትም የማያረጉ እንደዚህ አይነት ቁጥሮች ምንድናቸው? ኢራሽናል ነምበር ይባላሉ። ሪፒት አያረግም፣ ተርሚኔትም አያረግም። እንደዚህ አይነት ቁጥሮች ማለት ነው። ሶ ከዛ በፊት እችን ኮንሰፕት እና ፐርፌክት ስኩዌር ማለት መጀመሪያ ምንድነው? ፐርፌክት ስኩዌር ማለት it is a number that can be expressed as a product of two equal integers አይደለ? ለምሳሌ አራት ምንድነው? ፐርፌክት ስኩዌር ነው አይደል? because it is 2 times 2 ሁለት ተመሳሳይ ቁጥሮች እርስ በርስ ሲባዙ የሚመጡ ቁጥሮች ምንድናቸው? ፐርፌክት ስኩዌርስ ይባላሉ ማለት ነው። ፐርፌክት ስኩዌር yes 9ን ብንወስድ 3 ሲባዛ በ3 ነው፣ ፐርፌክት ስኩዌር ነው አይደል? 16ን ብንወስድ ፐርፌክት ስኩዌር ነው፣ 4 ሲባዛ በ4 ይሆናል ማለት ሶ ያ ፎር ኢንስታንስ እነኚህ ቁጥሮች አሁን ምንድናቸው? they are perfect squares ናቸው ማለት ነው። ስኩዌር ሩት ደግሞ ምንድነው? የዛ ሪቨርሱ ማለት ነው። is a number square root of a number x is a number y such that yx square equals x ማለት ነው። for instance የ25 ስኩዌር ሩት ስንት ነው? 5 ወይም ኔጌቲቭ 5 ወይም ኔጌቲቭ 5 ሊሆን ይችላል ማለት ነው። ሁለቱም ስኩዌር ሲደረግ ኔጌቲቭ ቁጥርም ቢሆን ምንድነው? ፖዚቲቭ ነው የሚሰጠን ማለት ነው አይደለ? ስለዚህ ስኩዌር ሩት ኦፍ 16 ብንል 4 ነው የሚሆነው አይደለ? ስኩዌር ሩት ኦፍ 9 ብንል 3 እዚህ ጋር ያደረግነውን ፐርፌክት ስኩዌር እንዲወር ያደረግነውን ሪቨርስ እናደርግ የሚመጣው እንትን ማለት ነው። ሶ በዛ ኮንሰፕት እንቀጥላለን። ኤግዛምፕል find the number without a radical sign አሁን እስቲ ስኩዌር ሩት ኦፍ 4 ማንም ስንት ይሆናል? 2 አይደለ? 2 ኦር ማይነስ 2 ሁለቱም። ስኩዌር ሩት ኦፍ 9 3 ኦር ኔጌቲቭ 3 ፕላስ ኦር ማይነስ 3 አይደለ? ኔጌቲቭ 3ም ፖዚቲቭ 3ም ይሆናል። ሲ ላይ ኔጌቲቭ ኦፍ ስኩዌር ሩት ኦፍ 9 ሲ ላይ 3 ይሄ ከዚህ ይወጣል። ኔጌቲቭ አብሮት ነው የሚመጣው። ስኩዌር ሩት ኦፍ 9 3 ነው፣ ኔጌቲቭ አብሮት ይመጣል ኔጌቲቭ 3 ዲ ስኩዌር ሩት ኦፍ 0.0016 ይሄ 16ን ስታዩ ያው የአራት ስኩዌር እንትን እንደሆነ ትገምታላችሁ። ደን ይሄ ስኩዌር ሩት ኦፍ ይሄ ማለት 0.04 ስኩዌር ሲደረግ ነው ማለት ነው። ስለዚህ እንደዚህ እንገልጻለን ማለት ነው። ፋርዘር ወደ ፍራክሽን ፎርም ቀየር ካስፈለገ በ100 ኦቨር 100 እናባዛና ቅድም እንዳየነው እንደሰራ ነው ማለት ነው። ፋይናሊ በሲምፕሊፋይድ ፎርም እንደዚህ ማስቀመጥ እንችላለን ማለት ነው። አሁን ይሄ ወዴት ይወስደናል? ኦኬ ኮንሲደር the magnitude of square root of 5 and 7 የነዚህ የሁለት ቁጥሮችን ስኩዌር ሩታቸውን ኮንሲደር አድርጉ ይላል። የትኛው ትልቅ የሚሆን ይመስላችኋል? የትኛው ትልቅ የሚሆን ይመስላችኋል? ከስኩዌር ሩት ኦፍ 5 እና ከስኩዌር ሩት ኦፍ 7 ስኩዌር ሩቱ ተመሳሳይ ነው፣ ግን 7 ከ5 ይበልጣል አይደል? ስለዚህ ከስኩዌር ሩትም ሲወጣ የ7 ስኩዌር ሩት ከ5 ስኩዌር ሩት ምንድን ነው? ይበልጣል ማለት ነው። ያ ማለት ይሄ አሁን ወደ ኮንክሉዥኑ ላይ ስንመጣ from the figure when the side length becomes greater the area becomes greater too እዚህ ጋር ያለው ማለት ነው። ስኩዌር በስኩዌር ነው እንትን ያለውና hence the square root of 5 is less than the square root of 7 since 5 is less than 7 አይደል? 5 ከ7 ስለሚያንስ የ5 ስኩዌር ሩት ከ7 ስኩዌር ሩት ያንሳል ማለት ነው። በዚህ ወዴት እንሄዳለን? ወደ ኮንክሉዥን
when a is greater than 0 and b is greater than 0 ሁለት ቁጥሮች እንደዚህ a እና b ቢኖሩ ሁለቱም ከዜሮ የሚበልጡ ቁጥሮች ቢሆኑ a ከb የሚያንስ ከሆነ ምንድነው የa ስኩዌር ሩቱም ከb ስኩዌር ሩት ያንሳል ማለት ነው። ልክ እቺ ሲምፕል ኤግዛምፕል ነች፣ ሲንግል ኤግዛምፕል ነች። በሱ አይነት ምንድነው ጀነራላይዝ እናደርጋለን ማለት ነው። እንደዚህ አሁን ስኩዌር ሩት ኦፍ 10 is less than square root of 11 አይደል? because 10 ከ11 ስለሚያንስ ማለት ነው አይደለ? so this is kind of general correlation ነው ማለት ነው። ኮምፔር እናደርግ ስኩዌር ሩት ኦፍ 5 እና 6ን ኮምፔር እናደርግ የትኛው ይበልጣል? ስኩዌር ሩት 6 ይበልጣል። yes we can write either like this or square root of 6 is greater than square root of 5 ብለን እንደማራጭ መጻፍ እንችላለን ማለት ነው። so ይሄ ለራሽናል ነው ነምበሮች ነው። what can you say about the square root of a number which is not a perfect square? perfect square ላልሆኑ ቁጥሮች ምን ማለት እንችላለን? ምን ማለት ትችላላችሁ ነው የሚለው። እችን ቶፒክ አንብቧትና ቀጣይ ከዚህ እንቀጥላለን። እችን ቶፒክ አንብቧት። ያው ቀጥሎ ያለው ስለ ራሽናል ነምበርስ ነው። so I think it's better እዚህ ብናቆም ለዛሬ። ቀጣይ ከዚህ ጋር እንቀጥላለን ማለት ነው። ያው እናንተ አልፋችሁ ማንበብ ትችላላችሁ። ቴክስቱን ቀጥታ ነው እንትን እያለ ያለው መጽሐፉን ምንም እንትን የዘለልነው የለም። ቼክ እያደረጋችሁ ከሆነ so አልፋችሁ መሄድ ትችላላችሁ ማለት ነው እናንተ ለሚቀጥለው ክላስ። so it's better we stop here and have a good night. Thank you for your patience. We thank you too. Thank you too. Okay, good night. Good night. Good night.